አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። እጅግ በወንጌል የበረታችሁ በወንጌል አገልግሎት የምትመስሉኝ አባቶቼ እንዲሁም ወንድሞቼ መምህራነ ወንጌል በዝማሬ አገልግሎት እግዚአብሔር አንደበታችሁን የቀባችሁ ዘማሪያን እግዚአብሔር አምላክ በከበረ ደሙ ፈሳሽነት የዋጃችሁ በዚህ በቅድስናው ስፍራ ከአምላካችን ከእግዚአብሔር ምሕረትን ከቅዱስ ጊዮርጊስ ምልጃን በቃሉ ደግሞ መጽናናትን ፍለጋ የተሰበሰባችሁ ክርስቲያኖች በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነቱ የማያልቅ ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ጌታ ቅዱስ እግዚአብሔር በይቅርታውና በምሕረቱ በቸርነቱ በሚያስፈራውና በሚያስደነግጠው በዙፋኑ ፊት ሳይገባን እንድንቆም እንድናመሰግን ስሙን እንድንጠራ እንድንዘምር የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስለ ስም አጠራሩ ክብር ምስጋና ለስሙ ይሁንለት። ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና ወልዳ የሰጠች አዝላ የተሰደደች ማምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ አማላጅነቷ ስለ ክብሯ ስለ ቅድስናዋ ምስጋና ለሷ ይሁንልን። ከዋዜማው ጀምሮ ስሙን ስናከብረው የኢትዮጵያ ገበዝ እያል የልዳው ኮከብ እያል ስሙን ስናወድስ የዋልነው ታላቁ ሰማዕት ቅዱስ ጊዮርጊስ ምልጃው በረከቱ ረድኤቱ ከሁላችን ጋር ይሁንልን። እንኳን አደረሳችሁ። የገርጂ ሕዝብ መቼም አጨብጭብ እልል በል አይባልም እንደ ሌላው ቤተ ክርስቲያን አይደል? እስቲ አመስግኑት እግዚአብሔር። እግዚአብሔር ይክበር ይመስገን። እንደ እግዚአብሔር መልካም ፈቃድ ጠዋት በዓሉን አስመልክቶ እንደተማራችሁ ተስፋ አደርጋለሁ። እኔም እግዚአብሔር ቢፈቅድልኝ ከዚያ ርዕስ አልወጣም። ጥቂት ደቂቃዎች እንዳይመሽብን እንዳይንዛዛብን እግዚአብሔርን አጋዥ አድርገን መንፈስ ቅዱስ አግዞን ጥቂት ደቂቃዎችን የእግዚአብሔርን ቃል እንማማራለን። የትምህርታችንን ርዕስ ሁላችሁም ድምፃችሁን ከፍ አድርጋችሁ እንድትናገሩ በቃሉ ስም አሳስባለሁ። እኔ በሉ እስቲ ክርስቲያን ነኝ፣ በኢየሱስ ክርስቶስ አምናለሁ። እንደግመዋለን። እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ አምናለሁ። እስቲ ብቻችሁን በሉት። ወያላ ታክሲ እንትን የሚጠራ ነው የሚመስለው። እስቲ ሴቶች ብቻችሁን እስቲ ተናገሩ። አመስግኑ ለራሳችሁ፣ ደስ ይላል። እስቲ የተከበራችሁ ወንዶች በሉ። አንድ ላይ እኔ ክርስቲያን ነኝ፣ በማን አምናለሁ? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ቃል የተናገረው ዛሬ ስሙን የምንዘክረው ሊቀ ሰማዕታት የልዳው ኮከብ፣ የስሙ ትርጓሜ ኮከብ ፀሐይ ብሩህ ተብሎ የሚነገርለት ታላቁ ሰማዕት በዶዲያኖስና በሰባ ነገስታት ፊት ቆሞ የተናገረው ኃይለ ቃል ነው። ቅዱስ ጊዮርጊስ ይህንን ቃል የተናገረው ከራሱ
አፍልቆ አይደለም። እሱ ይናገረው እንጂ ቃሉ በመጽሐፍ ቅዱስ ላይ ተመዝግቦ የሚገኝ ኃይለ ቃል ነው። ራሱ ኢየሱስ ክርስቶስ በሚያስተምርበት ሰዓት በዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በልጁ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህች ናት ብሎ የኔና የናንተ ጌታ እግዚአብሔር አብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። በልጁ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህች ናት። የተወደዳችሁ ክርስቲያኖች፣ ነቢያት የተነበዩት፣ ሐዋርያት የመሰከሩት፣ አንገታቸውን የተቀሉት፣ ዋጋ የከፈሉት፣ የተራቡት፣ የተጠሙት፣ የታረዙት፣ ቆዳቸው የተገፈፈው፣ ጥፍራቸው የተነቀለው፣ በጉድጓድ የወደቁት፣ የተሰደዱት ለዚህ ኃያል ለዚህ ታላቅ ስም ነው። ኢየሱስ ለተባለው ስም ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ፣ ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው መልእክቱ ምዕራፍ 5 ቁጥር 17 ላይ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ብሎ እንደተናገረ የጌታ ፈቃድ ምንድነው ብለው ለጠየቁት ሁሉ የተናገረው ትውልድ ሁሉ ከሰማይ የወረደውን የዘላለም እንጀራ ኢየሱስ ክርስቶስን ያውቁ ዘንድ ነው የእግዚአብሔር ፈቃድ ብሎ መስክሯል። ክርስቲያን ማለት እንደ ቅዱስ ጊዮርጊስ በወዳጅ ፊት ሳይሆን በጠላት ፊት ጭምር፣ በሚያምኑት ሳይሆን በማያምኑት ሰዎች ጭምር፣ በስልጣንም በእድሜም በኑሮ ደረጃም እኩል በሆኑ ሰዎች ሳይሆን በስልጣን ከፍ ባሉ በሃይማኖት በማይመስሉን በሕይወት በማይመስሉን ሰዎች ፊት ስለማን መመስከር ነው? ተናገሩ። ስለማን መመስከር ነው? ስለ እግዚአብሔር መመስከር ነው። ክርስቲያን ማለት 3 መሰረታዊ ነገሮችን የያዘ ማለት ነው። ስንት አልኳችሁ? 3 ነገሮችን የያዘ ወይም 3 ነገሮች ያሉት ሰው ነው ክርስቲያን ተብሎ የሚጠራው። በደንብ አስተውሉ። ስንት ነው ያልኳችሁ? አንደኛው በእግዚአብሔር ማመን ነው። መልሱልኝ። በማን ማመን አልኳችሁ? በእግዚአብሔር ማመን፣ ሀለወቱን ማመን። ሰማይና ምድር የሰራው የፈጠረው ያዘጋጀው ካለመኖር ወደ መኖር ያመጣው ፍጥረታትን ሁሉ ያስገኘው የብርሃናትም የጨለማውን ፈጣሪ የሰውን ፈጣሪ በእግሩ የሚሄደውም በሆዱ የሚሳበውንም ባህሩንም የብሱንም ንፋሳቱንም የፈጠረው ማን ነው? ማን ነው ወገኖቼ? ይሄ እግዚአብሔር አለ ብሎ ማመን አንዱ ነው። ሁለተኛው ክርስቲያን ሊኖረው የሚገባው በእግዚአብሔር መታመን ነው። መልሱልኝ። በማን መታመን አልኳችሁ? በማን መታመን አልኳችሁ? እግዚአብሔርን ማመንና በእግዚአብሔር መታመን ይለያያሉ። እግዚአብሔርን ማመን ላይ ብዙ ሰዎች ቆመዋል። ብዙ ሰዎች አንድ አምላክ አለ፣ እግዚአብሔር የሚባል አለ ብለው ያምናሉ። ብዙ ሰዎች የራሳቸው አመለካከት አላቸው። በስነ መለኮት አስተምህሮ ስኩል ኦፍ ቶት ይባላል። የአስተምህሮ ልዩነት አለ። ለምሳሌ አንዱ ሃይማኖት ስማቸውን ጠቅሼ አልጨርስም፣ ክፉ አምላክና ደግ አምላክ ብሎ የሚጠራው አምላክ አለ። ለምሳሌ የብርሃኑን አምላክ ከጠዋት 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ያለውን ደግ አምላክ ይለዋል።
ከማታ 12 ሰዓት እስኪነጋ 11 ሰዓት ደግሞ ያለውን ክፉ አምላክ ይለዋል። በእድሜ በጤና የሚያኖረውን ደግ አምላክ ይለዋል። የሚታመመው የሚሞተው ደግሞ ክፉ አምላክ ያለው ብሎ ያወራል። እኛ ግን ስንት አምላክ አለን? በደንብ አይሰማም። ስንት አምላክ አለን? እግዚአብሔር እስራኤል ሆይ በሉ እስቲ ሁላችሁም ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው። ስንት እግዚአብሔር ነው ይላል? ክብር ምስጋና ለስም አጠራሩ ይሁንለት። እግዚአብሔርን ማመን በአንድነትና በሶስትነቱ ማመን እምነት ይባላል። ሁለተኛው በእግዚአብሔር ምን ማለት ነው አልኳችሁ? መታመን። በእግዚአብሔር መታመን ማለት በእግዚአብሔር ላይ ሙጥኝ ማለት፣ በእግዚአብሔር ላይ መጣበቅ። አንተ የኔ ፈጣሪ ነህ፣ አስገኘ ነህ። እሱ ብቻ አይደለም፣ ስወጣም ስገባም ስበላም ስጠጣም በኑሮዬ ሁሉ ጣልቃ የገባ የምታኖረኝ አንተ ነህ። ያላንተ ህልውና የለኝም። ያላንተ መውጣት ያላንተ መግባት አልችልም። ያላንተ ቁጭ ብዬ መነሳት፣ ያላንተ ጠቅልዬ መጉረስ፣ አላምጬ መዋጥ አልችልም ብሎ ነገሩን ሁሉ በእግዚአብሔር ላይ የጣለ ሰው በማን ታምኗል እንላለን? በማን ታምኗል እንላለን? እግዚአብሔር በሉ እስቲ መታመኛዬ ነው። ይህን ያለው ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር አምላክ ለሁላችን መታመኛችን ይሆንልን። ብዙ ሰዎች እግዚአብሔርን ያምናሉ፣ በእግዚአብሔር አይታመኑ፣ አይደገፉ። ችግሩ ሲመጣ ይጨነቃሉ፣ መከራው ሲመጣ ይጨነቃሉ፣ ኑሮው ሲወደድ ሽንኩርቱ ሲወደድ ይጨነቃሉ። ክርስቲያን ማለት ሐሳቡን በማን ላይ የጣለ ነው? የሚያስጨንቃችሁን ሁሉ በማን ላይ ጣሉ ይላል መጽሐፍ። በእኔ ላይ ጣሉ አለ እግዚአብሔር። ጥላችኋል ወይ ወገኖቼ? አሁን ነገን የፈራን የለንም፣ ጉርብትና የፈራን የለንም፣ አብሮ መብላት የፈራን የለንም፣ አብሮ መውጣት አብሮ መግባት የፈራን የለንም። የምንጠጣትን ውሃ አስቀምጠን ሽንት ቤት ደርሰን መምጣት የፈራን ሰዎች የለንም። ብዙ ነን ወገኖቼ። እግዚአብሔር በልቦናችን እንዲነግስልን ቅዱስ ፈቃዱ ይሆንልን። ድግፍ በሉ በእግዚአብሔር፣ ታመኑ በእግዚአብሔር፣ ሐሳባችሁን ጣሉ በእግዚአብሔር። እስቲ ሁላችሁም ማደሪያህ በሉ። አይሰማም? ማደሪያህ ማረፊያህ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። የምን ክንዶች? የምን ክንዶች? ሚስቶቻችሁን የምትወዱ ባሎች አላችሁ እዚህ ውስጥ? አንዳንዴ ንፍቅ ስትላችሁ ትከሻችሁ ላይ ጋደም ታደርጓትና ትተኛላችኋል። እሷም ለጥ ትላለች። እጃችሁ መዛል ሲጀምር ሰተት እያረጋችሁ ታወጣላችሁ ማለት። እንዳትባንን ቀስ አድርጋችሁ። ይሄ የኛ እጅ ይዝላል። የማይዝለው የዘላለም ክንድ የድንግል ልጅ ኢየሱስ ክርስቶስ ክንድ ነው። ክብር ምስጋና ለስም አጠራሩ ይሁንለት። የዘላለም ክንዶች ካንተ በላይ ናቸው አይደለም የሚለው። የዘላለም ክንድ ከማን በታች ናቸው አለ? በቃ ዝም ብለህ ተኛ እያለህ ነው እግዚአብሔር። ስራ ፍታ እያልኩህ አይደለም። ሐሳብህን ጣል በእግዚአብሔር ላይ። ሁለተኛው ክርስቲያን ሊኖረው የሚገባው ማንነት በእግዚአብሔር መታመን ነው። ሶስተኛው የሚያውቀውን ያመነውን እግዚአብሔርን የታመነውን እግዚአብሔርን ደግሞ በአደባባይ መመስከር ነው። ምን ማለት ነው አልኳችሁ? ምን ማለት ነው አልኳችሁ? መመስከር። አንደኛው ማመን፣ ሁለተኛው መታመን፣ ሶስተኛው ምን ማለት? ምን ማለት ወገኖቼ? መመስከር። በተጣመመ መንገድ ገብቷቸው ነው እንጂ በዚህ መገናኛ አደባባይ ላይ እቺ ሃሎ ሃሎ የምትል ማይክራፎን ይዘው ሲያደነቁሩን የሚያመሹ ሰዎች አሉ አይደል? እኔና እናንተ እኮ ካጠገባችን እስላም ካለ ካጠገባችን ጴንጤ ካለ በስመ አብ ብለን እንኳን ምግብ መብላት እኮ የምንፈራ ሰዎች አለ የለንም? አስቀድሰን እንደወጣን
አስቀድሰን ነጠላችንን አጣፍተን ቤታችን እስክንገባ ኩራት የሚሰማን ስንቶች ነን? ቄሱን ስናይ፣ መነኩሴውን ስናይ፣ መስቀልን ስናይ መንገድ አቋርጠን ይፍቱኝ አባቴ ይባርኩኝ አባቴ እያልን ነው ወይስ እየገላመጥን ነው የምናልፈው? ወገኖቼ ክርስትና ማለት ስለማን መመስከር ነው? ስለማን መመስከር ነው? ስሜን በአሕዛብ ፊት፣ በሕዝብ ፊት፣ በሚያምኑም በማያምኑም ፊት አለ ማቴዎስ 10 ቁጥር 32 ላይ በሚያምኑም በማያምኑም ፊት ስለ ስሜ የመሰከረልኝን እኔ ደግሞ በሰማያት ባለው በአባቴ ፊት ምን እለታለሁ አለ? እመሰክርለታለሁ። በሰው ፊት የካደኝን ደግሞ በተቃራኒው ምን እለዋለሁ አለ? እክደዋለሁ። እግዚአብሔር ከመካድ ይጠብቃችሁ ወገኖቼ። በሰው ተከድተን አልቀናል። በወዳጅ የተከዳን ብዙ ነን። በትዳራችን የተከዳን ብዙ ነን። በስራ ባልደረባ የተከዳን እሱ ነን። ሰው ይከዳል። የማይከዳ ማን ነው? የማይከዳ ማን ነው? የማይጥል ማን ነው? ክብር ሁሉ ለስም አጠራሩ ይሁንለት። የማይከዳውን አምላክ እግዚአብሔርን በሰማይ ዙፋኑ ፊት በአብና በመንፈስ ቅዱስ ፊት በካህናተ ሰማይ ፊት እንዲመሰክርልን እኛ ለዚህ ምስክሮች መሆን አለብን። ነቢየ እግዚአብሔር ቅዱስ ዳዊት እኮ ደንቆት ነው መንክር ስምከ በእንተዝ ሐሰሰቶ ነፍሴ መዝሙር 118 ቁጥር 129 ላይ ስታነቡ ምስክሮች በሉ እስቲ ሁላችሁም ድንቆች ናቸው፣ ነፍሴም ፈለገቻቸው። ይገርማል። ምስክሮች ድንቆች ናቸው። እንዴት የታደሉ ናቸው! ነፍሴ ፈለገቻቸው አለ። ተመልከቱ። ስላንተ የመሰከሩ፣ ስላንተ ያወሩ፣ ስላንተ የተናገሩ፣ ክብራቸውን ስለ ክብርህ የጣሉ፣ በዚህ ዓለም ስለሚበላው ስለሚጠጣው ነገር ትተው ዘላለማዊ ክብርህን ለመሰከሩ ሰዎች በእውነቱ እነሱን ነፍስ የፈለገቻቸው አለ። ነፍሳችን የክርስቶስን እውነተኛ ምስክሮች እንዲፈልግ ቅዱስ ፈቃዱ ይሁንልን። ዛሬ ስሙን የምንጠራው የክርስቶስ እውነተኛ ምስክር በአሕዛብ ፊት የተናገረ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ አምናለሁ ያለ። ወገኖቼ እንደው አንዳንድ ሰዎች እስቲ ልቦና ይስጥልን ወገኖቼ፣ አሜን በሉ። በየአዳራሹ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አታውቅም ለሚሉ እነ ቅዱስ ጊዮርጊስን እና አቡነ ተክለ ሃይማኖትን እነ ገብረ መንፈስ ቅዱስን እነ ቅድስት አርሴማን ያመልካሉ የሚሉ ሰዎችን እንደ ቁጭ ብለው ወንጌል ቢሰሙ ደስ ይለኛል። ቅዱስ ጊዮርጊስ ስለማን ነው የመሰከረው? ተናገሩ። ስለማን ነው የመሰከረው? ስለ ኢየሱስ ክርስቶስ ነው የመሰከረው። በ277 ዓመተ ምህረት ወደዚህ ምድር ጥር 20 ቀን የመጣ ብላቴና እናትና አባቱ እግዚአብሔርን የሚፈሩ አባትየው ዞሮንቶስ ከሮም ወገን፣ ሚስትየዋ ቴዎብስታ ወይም ማቅልስያ የምትባለዋ ደግሞ ከፍልስጤም ወገን። አባትየው ከየት አልኳችሁ? አቤት ከሮም። እናትየዋ ከየት አልኳችሁ? ከፍልስጤም። እንደ ዛሬ ዘመን ባለትዳሮች ቀበሌ ቆጥረው አይጋቡም። እንደ ዛሬ ዘመን ክርስቲያኖች ዘር አይቆጥሩም፣ ወንዝ አይቆጥሩም። እግዚአብሔር ዘረኝነትን ከምድራችን ነቅሎ ይጣልልን። አሜን በሉ ወገኖቼ። በላን እኮ ጨረሰን እኮ ዘረኝነት። የት ቢሮ ይሆን ዘረኝነት የሌለው? የት ቢሮ ይሆን? የት? ሁሉ ቦታ አንድ ጉዳይ ልትፈጽሙ ስትሄዱ የነሱን ቋንቋ ካልተናገራችሁ ግልምጫው መከራ፣ ስድቡ መከራ። በገንዘባችሁ በጉዳያችሁ ቁጭ ብላ የምታስተናግደው ቁጭ ብሎ የሚያስተናግደው አንተ ካልመጣህለት ደሞዝ የማያገኘው ሰውዬ የሱን ቋንቋ ካልተናገርክ ግን በግልምጫ አፍርጦ ይጥልሃል። የትም ሄዱ። ይሄን የምነግራችሁ እንደው ዓለማዊው አይደለም። ቤተ ክህነቱም ሄዱ፣ እኛም ጋኑ
እኛም ተሰልፈናል። በየቀበሌ አራት አይናው ባለሙያው ዘመኑን ሙሉ በቤተ ክርስቲያን ትምህርት ደክሞ የኖረው ዛሬ ከመስከረም እስከ ጳጉሜ አገረ ስብከት ተሰልፎ ታገኙታላችሁ። ደሃ ነዋ፣ ዘር የለውማ፣ ወገን የለውማ። እግዚአብሔር ልቦና ይስጠን ወገኖቼ። አንድ ሰውዬ ምን አለ? በጣም ያውቁታል ሰውየውን፣ ድሮ የነበረ ሰው ነው። ወልደ ሩፋኤል ፈታሄ ይባላል፣ ነፍሱን ይማረውና እና ባንክ ሲሄድ እንዴ እርሶ የቤተ ክህነት ሰው አይደሉም ይሏቸውና ያስተናግዷቸዋል። ደግሞ ሆቴል ሲሄዱ ቀድሞ ያስተናግዷቸዋል። አንድ ጉዳይ ቢሮ ለመፈጸም ሲሄዱ ቀድሞ ያስተናግዷቸዋል። እና ሰውየው በጣም ተናጋሪ ነው። ባንክ ሲሄድ የቤተ ክህነት ሰው አገኘሁ፣ ምግብ ቤት ሲሄድ የቤተ ክህነት ሰው አገኘሁ፣ አንድ ቢሮ ጉዳይ ላስፈጽም ሲሄድ የቤተ ክህነት ሰው አገኘሁ፣ መንፈሳዊ ሰው አገኘሁ። ቤተ ክህነት ስመጣ ግን የቤተ ክህነት ሰው አጣሁ። እንዲህ አይነት ትውልድ ነው የፈራው ወገኖች። ዛሬ ጋብቻ እንኳን ቋንቋ እየፈጠርን ቋንቋ እየፈለግን የየት ሀገር ልጅ ናት የማን ዘር ናት እያልን እየቆጠርን ወገኖቼ፣ እስቲ ንገሩኝ፣ ጋብቻ ምድራዊ ነው ሰማያዊ ነው? አይሰማም። ለምንድን ነው ሰው የሚጋባው? አንድ ከመሆን ሁለት መሆን ስለሚሻል አይደል? ለምንድን ነው ሰው የሚጋባው? በዝሙት ከመቃጠል ከመንደድ አይደል? ለምንድን ነው ሰው የሚጋባው? ዘር ለመተካት አይደል? ብትጠየቁ ምትመልሱት ይሄንን ነው። እውነት አንድ ከመሆን ሁለት ይሆን መሆን ይሻላል በሚል ብሂል ነው የተጋባ ነው? እውነት ክርስቲያኖች ከዝሙት ጠንቅ ለመዳን ነው ባል ሚስቱን ያገባው? ካገባ በኋላ መገናኛ አንድ ውሽማ፣ ለቡ አንድ ውሽማ፣ ለገጣፎ አንድ ውሽማ ያስቀመጠ የለም ወገኖቼ። ጋብቻ ከዝሙት መንፈስ አይጠብቀን፣ ያንን ማሳየት ነው። በመስቀል ላይ የተሰቀለውን ክርስቶስና ያከበረችውን የምትወደውን ቤተ ክርስቲያንን ማሳየት ነው። እግዚአብሔር ለሁላችን መልካም ትዳር ይስጠን ወገኖቼ። የሚገርም ነው። እነዚህ ሰዎች ተጋቡ፣ እግዚአብሔርን እያከበሩ እግዚአብሔርን እየፈሩ ትዳራቸውን በአግባቡ እየመሩ እግዚአብሔር ልጅ ሰጣቸው። ዛሬ ስሙን የምናከብረው ስሙን የምንጠራው ቅዱስ ጊዮርጊስ ጥር 20 ቀን ተወለደ። ተወልዶ አባት ደስታውን ሳያጣጥም የልጁን ወግ ማዕረግ ሳያይ እንደ አበሽኛው ወይም እንደ ሰውኛው ቋንቋ ገና ቅዱስ ጊዮርጊስ 10 ዓመት እያለ አባትየው ሞተ። የእናትነትም የአባትነትም ኃላፊነት በቴዎብስታ ላይ አረፈ። እናት ልጇን በስርዓት ኮትኩታ በፈሪሃ እግዚአብሔር ኮትኩታ እግዚአብሔርን በማወቅ ኮትኩታ ቃለ እግዚአብሔርን በማስተማር ኮትኩታ አሳደገች። በረከቷ በሁላችን ላይ ይደርብን። መጽሐፍ ምን ይላል? ምሳሌ 22 ቁጥር 6 ላይ ልጅን በሚሄድበት ምራው፣ ባረጀም ጊዜ ከእርሱ ፈቀቅ አይልም ይላል እግዚአብሔር ቃል። በዚህ ሰዓት የ20 ዓመት ልጅ ሲሆን ስለ ክርስቶስ ለመመስከር ልቦናውን አነሳሳ። እንደዚች ቅድስት እናት አይነት እናት እንድንሆን እግዚአብሔር ይርዳን ወገኖቼ። አሜን በሉ። እግዚአብሔር ይርዳን። እስቲ እናቶች እጃችሁን አውጡልኝ። አንዴ የልጆች እናት መልሱ። የልጆች አባት እግዚአብሔር ልጆቻችሁን ያሳድግላችሁ። እስቲ ልጠይቃችሁ፣ ምን አይነት እናት ናችሁ? እንዴት አይነት እናት ናችሁ? እስቲ በዚህ ሰዓት ልጆቻችሁ የት ነው ያሉት? እናንተ ጸበል ለመጠጣት ትሮጣላችሁ፣ ልጆቻችሁ በየመሸታ ቤት ይሮጣሉ። እኛ ስጋውን ለመብላት ደሙን ለመጠጣት ጠዋት እንሰለፋለን፣ እነሱ ከየጫት ቤቱ እየተጠረጉ ይወጣሉ። እንዴት አይነት እናቶች ነን ወገኖቼ? እንዴት አይነት አባቶች ነን በዚህ ዘመን ያለን? እስቲ ንገሩኝ፣ ልጆቻችሁ ምን እየሰሩ የሆነ የሚውሉት? አደጋ አለብን ወገኖች። የነገዋ ኢትዮጵያ ታስፈራኛለች።
ሁለት አይነት እናቶች በዚህ ምድር ላይ አሉ። ሁለት አይነት በጣም የሚገርሙ ምሳሌ ሊሆኑ የማይችሉ ሁለት አይነት እናቶች። መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 16 አንብቡ። አንደኛ መጽሐፈ ነገሥት ምዕራፍ 3 ቁጥር 16። ሁለት ሴቶች ናቸው፣ ወረግቡ ናቸው፣ ነፍሰ ጡር ናቸው። ወራቸው ደርሷል፣ ሊወልዱ ቀናቸው ደርሷል። እየሰማችሁ ነው? ምናቸው ደርሷል አልኳችሁ? ቀናቸው ደርሷል። አንደኛዋ ወለደች። አንደኛዋ በወለደች በሶስተኛው ቀን ሁለተኛዋም ወለደች። እነዚህን እናቶች ልብ ብላችሁ ስሙ። አንደኛዋ ገና በተወለደች በሶስተኛው ቀን ልጇ ላይ ተኝታ ጨፍልቃ ገደለችው። ልጇ ላይ ምን ብላ ገደለችው? ዛሬ ልጆቻችሁ ላይ ተኝታችሁ የገደላችሁ የላችሁ? ዘመናዊ አይፎን ሰጣችሁ የገደላችሁ? ላፕቶፕ ሰጣችሁ የገደላችሁ የላችሁ? የለንም። ዴንጀር አጥር ሰርተን ትልልቅ ግንብ ገንብተን ልጆቻችንን ከመንደር ዱርዬ ተከላክለን ለዓለም አቀፍ ዱርዬ አሳልፈን የሰጠን የለንም ወይ? ምንድነው የሚያዩት ልጆቻችን? ላፕቶፕ ሰተናቸው፣ ስማርትፎን ሰተናቸው ምን እያዩ ነው ይሆን? ምን እየተመለከቱ ይሆን? ወገኖቼ ግድ የለሽ ልጆች እየወለድን ነው ያለ ነው። ግድ የለሽ ልጆች፣ ለቤተሰቦቻቸው ግድ የሌላቸው፣ ለእናት ለአባቶቻቸው ግድ የሌላቸው፣ ድንገት ቲክቶክ ላይ ብቅ ብለው ተሰናብተው ቻው እንግዲህ ባይ ባይ ብለው ማታ ገብተው እየታነቁ የሚሞቱ ልጆች፣ ሚበላ ሳይጠፋ ሚጠጣ ሳይጠፋ የሚለበስ ሳይጠፋ ተንደላቀው የኖሩ በርገር እየበሉ ታንቀው የሚሞቱ አዲስ አበባ ከተማ ላይ ብቻ በሳምንት ውስጥ 5-6 ወጣቶች ታንቀው የሚሞቱ እየተቀበሩ ነው ያሉት። በእያንዳንዱ ቀን ይሄን መርዶ እየሰማን ያለ ነው። ተኝተን ልጆቻችንን ጨፍልቀን የገደልናለን። አንደኛዋ ደግሞ ገና ወልዳ ልጁን እዚያ ጥላ እሷ እዚህ ተኝታ ሀሳቧን ጥላ የተኛችና ሕያው ልጇን በሬሳ የቀየረች ነው። ሬሳ ልጅ የተቀየረባት ነው። ወገኖቼ ልጆቻችን እንደዚህ ናቸው። ጠዋት ቦርሳ ይዘው ይወጣሉ፣ ማታ ይመለሳሉ። ደብተራቸውን አናይ፣ የሚሰሩትን አናይ። ግድ የለሾች ነን። ሕያው ልጅ ልከን ሬሳ እየመጣ ነው በየጠዋት ሬሳ። ግብረ ሰዶማዊ ልጅ ሬሳ፣ ጫት ቃሚ ልጅ ሬሳ፣ ድንጋይ ወርዋሪ ልጅ ሬሳ፣ ጳጳሳትን የሚሳደብ ልጅ ሬሳ። ወንዶች የትኞቹ እናቶች ነን? እስቲ አስቡት ራሳችሁን። እነዚህ ሁለት እናቶች ሶሎሞን ፊት የቀረቡ ናቸው። ጠቢቡ ሶሎሞን ፊት የቀረቡ። አንደኛዋ ልጄ ይመለስልኝ የምትል፣ አንደኛዋ ተቆርጦ ይከፈለኝ የምትል። እንደዚህ ነን ወገኖቼ። በዚህ ዓለም ላይ ያለን እናቶች ተኝተን ልጆቻችንን ጨፍልቀን ገለናል። አዎ እኔ ግድ የለም በርገር አታብሩ አላልንም። ዛሬ እኮ የ12 እና የ13 ዓመት ወጣት ህፃን ሴት በርዝዴዋን ለማክበር ባለ 5 ኮከብ ሆቴል እየሄደች ስትጨፍር የምታነጋበት ዘመን ሆኗል። ምንድነው የምናደርገው ወገኖች? እግዚአብሔር ይቀበላችኋል። እናቶች፣ አባቶች፣ ልጆች ሁሉ የማን ስጦታዎች ናቸው? የማን ስጦታዎች ናቸው? እግዚአብሔር ይቀበልሻል። እግዚአብሔር ይቀበልሃል። አንተ ቤተ ክርስቲያን ትመጣለህ፣ ልጅህ ግን አሁን የት እንዳለ አታውቅ። መጽሐፍ በኤፌሶን ምዕራፍ 6 ቁጥር 2 ላይ ወላጆች ሆይ ልጆቻችሁን በጌታ ተግሳጽና በምክር አሳድጉ ነው የሚለው የእግዚአብሔር ቃል። አትቅጡ አይልም።
አንተ የነተበ ሸሚዝ እየለበስክ ብራንድ ሸሚዝ እያለበስክ ልጅህን አሳድገሃል፣ ግን እየቀጣህ አሳድግ። ይሄ መጽሐፍ ቅዱሳዊ ሕግ ነው ወገኖች። የነገዋ ኢትዮጵያ የምታሳስባችሁ ከሆነ ልጆቻችሁ ላይ ስሩ። የነገዋ ኢትዮጵያ የምታስጨንቃችሁ ከሆነ አሁን እግዚአብሔርን አመስግኑ ወገኖቼ። እዚህ ቤተክርስቲያን ላይ ጠዋት ውለው የሚያመሹ ወንጌል ሲሰሙ፣ ሲዘምሩ፣ ሲያመሰግኑ፣ ሰንበት ትምህርት ቤት አቧራ ሲጠርጉ፣ ምንጣፍ ሲያነጥፉ ወጣቶችን ካያችሁ እግዚአብሔርን አመስግኑ ወገኖች። በጣም ወደ አንድ ሀገር ከኢትዮጵያ ውጭ ለአገልግሎት በወጣሁበት ሰዓት የሰማሁትን ነገር ልንገራችሁ። ያየሁትን የሰማሁትን አይደለም፣ ያየሁትን በአይኔ ያየሁትን። ምሳ እየበላን የካህን ልጅ ናት እና ራቁት ቀረሽ አለባበስ ለብሳ ስትወጣ እዛ የነበርን ሰዎች እንደው ገጠሬ ነን መሰለን አማተብን ሁላችንም። እንዴ ምን ማለት ነው ቀሲስ እንደዚህ አይነት አለባበስ? አባዬ ቻው ብላ ወጣች። ባይ ብላው አሁን በአማርኛ ነው የምነግራችሁ፣ በእንግሊዝኛ ነው እሷ ያለችው። እና ጡት መያዣ ነው ያለው፣ እንዱ ፓንት ነው ላይዋ ላይ ያለ። እንዴ ምን ማለት ነው ስለው ጸልዩልኝ ልጄ ሚስት ይዛብኝ እንዳትመጣ፣ ሴት ሚስት ይዛብኝ እንዳትመጣ እንጂ እንደዚህ መውጣቷንማ ይሄማ ትልቅ ነገር ነው አለ። የምንጸልየው ሴት ወጣ ሚስቴ ናት ብላ ሴት ይዛ መጣ እንዳታስተዋውቀኝ ነው የምጸልየው። በዚህም ዘመን እንዲህ የሆነ ነው ያለው ወገኖች፣ እንዲህ እየተፈጠረ ነው ያለው። ተቆጣጠሩ ልጆቻችሁ። ራስ ወዳድ ልጆች እየተፈጠሩ ነው ያሉት። እናንተ መከራ በልታችሁ ምን እንደምታመጡ የማይገባችሁ ግድ የለሾች። ይሄን አምጣ ይሄን አድርግ ታደርጋላችሁ። አፈር ከድሜ ግጣችሁ ታደርጋላችሁ። ጥሩ ነው አድርጉ አታድርጉ አንልም፣ ግን ስርዓት ያዙ፣ ስርዓት አስይዙ። ቅዱስ ጊዮርጊስ እንዲወለድ፣ አቡነ ተክለ ሃይማኖት ዛሬም እንዲወለዱ፣ አቡነ ገብረ መንፈስ ቅዱስ ዛሬም እንዲወለዱ፣ ቅድስት ክርስቶስ ሰምራ ዛሬም እንድትወለድ፣ ቅድስት አርሴማ ዛሬም እንድትወለድ ልጆቻችንን በፈረሃ እግዚአብሔር እየኮተኮትን እንድናሳድግ አምላካችን እግዚአብሔር ይርዳል። ወገኖቼ ነፃነት አይደለም በየቴሌቪዥኑ መዳራት ሲያዩ እንዲያመሹ በር ዘግተው ዱርይነት እንዲማሩ አታድርጓችሁ። ፈሪሃ እግዚአብሔርን የኮተኮተች አሳደገች እጅ ሴት ገና በ20 ዓመቱ እግዚአብሔርን አውቆ እግዚአብሔርን ተረድቶ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይ ካለው በምድርም ካለው ያለ እርሱ ምንም ምን የሆነ እንደሌለ የተረዳ ያወቀ ቅዱስ ጊዮርጊስ በዛሬው ዕለት ወገኖቼ ሊመሰክር በአደባባይ የተሰለፈበት የቆመበት ቀን። የቅዱስ ጊዮርጊስ ምልጃ በረከት ከሁላችን ጋር ይሁን። በዚህ ሰዓት ስለሱ ብዙ ነገር ማውራት መናገር እንችላለን። በአደባባይ ዱዲያኖስ በተባለ ጨካኝ ንጉሥ ፊት ቆሞ እኔ ክርስቲያን ነኝ በኢየሱስ ክርስቶስ አምናለሁ ብሎ በተናገረ ጊዜ ዝም አላለው። መከራውን አጸናበት። ገድሉ ሲናገር ጠዋት በደንብ ለተተረከላችሁ አምናለሁ። ገድሉ ሲናገር የሰው ጆሮ ሊሰማውም የሰው ዓይንም ሊያየውም የሚከብድ ዘግናኝ የሆነ መከራ ወረደበት። የጋለ ብረት በሰውነቱ እያስገቡ እግሮቹን ቆራርጠው የብረት ችንካር አስገብተው በብረቱ ችንጋል እንዲራመድ እያደረጉ እንደዚያ ሆኖ ስለማን ይመሰክራል? ስለማን ይመሰክራል? ዛሬ እኮ ሆዳችንን ሲቆርጠን ምን ነው ጌታዬ አስቀድሼ አላልንም? ራሳችንን ምን ነው እመቤቴ ያልን ሰዎች የለንም? ምን ነው ይሄ ሁሉ መከራ በኔ ላይ ደረሰ ምን ነው ምንል ሰዎች እኮ አለ። ይሄ ብቻ አይደለም።
በብረት ድስት ቀቅለው ስጋውን ፈጭተው በሜዳ ላይ በበተኑት ጊዜ እግዚአብሔር የኔና የናንተ አምላክ ለሚጠሩት ቅርብ ለታመኑት ደግሞ በጎ ጌታ የተዘራውን ስጋውን እግዚአብሔር ሰበሰበና አነሳው ቅዱስ ጊዮርጊስን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ኃይልን በሚሰጠኝ በርስቲ ሁላችሁም በክርስቶስ ሁሉን እችላለሁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ኃይልን በሚሰጠኝ በክርስቶስ። ረሃብ ነው፣ በክርስቶስ እችለዋል። ችግር ነው፣ በክርስቶስ እችላለሁ። ህመም ነው፣ በማን ስም እችለዋለሁ? በቃ እችለዋለሁ። ኃይልን በሚሰጠን ኃይልን በሚያስታጥቀን በክርስቶስ ሁሉን ጨነቀው ይላል። ሰው ተፈጭቶ እንደገና ይሰበሰባል። ሰው በአፈር ውስጥ ተቀብሮ የድንግል ማርያምን ስጋ ቃል አዞ ክርስቶስ እንዳወጣ ከመታውፀይ ስጋህም ለእሙ ቅድስት ይእዝዘኪ እግዚእነ እንዳለ እግዚአብሔር አዘዘ፣ እግዚአብሔር ተናገረ። ሲጨንቀው ዱዲያኖስ የተናገረው ነገር ይገርመኛል። እንደው ይህን ሰውዬ ከምድረ ገጽ የሚያጠፋልኝ ሰው ከተገኘ ትልቅ ሽልማት እሸልመዋለሁ ብሎ አዋጅ አወጀ ነው የሚለው። አዋጅ አወጀ። ይህን ባደረገ ጊዜ አንድ ሰው አስማተኛ መጣ። ክፉ መሰሪያ አስማተኛ የተባለ ሰው፣ ያውም አስማተኝነቱን ያሳየው አንድ ላም የደለበች ላም አስጠርቶ ንጉሱ ፊት አቆመና ላሚቷን በጆሮዋ ሹክ ሲላት ለሁለት ሰነጠቃት ነው የሚለው። በቁሟ ሰነጠቃት። ንጉሱም ሲያይ አሃ ይሄማ ከባድ አስማተኛ ነው አለና በልሄን ጊዮርጊስ የተባለውን ሰው ከምድረ ገጽ ሰነጣጥቀ አጥፋልኝ አለው። መዝ በጠበጠኝ። ይሄም አስማተኛ፣ ይሄም መተተኛ መርዝ በጠበጠ። መርዝ በበጠበጠና በተሰጠው ጊዜ ይላል ስመ እግዚአብሔርን ጠራ። ማንን ጠራ? ማንን ጠራ? አማተበ። ወገኖቼ እንደው ስመ እግዚአብሔርን እየጠራን እንድንበላ እግዚአብሔር ይርዳን። እስቲ እጃችን እንዲታዘዙ እግዚአብሔር ይርዳን። እስቲ ዛሬ እኮ ሰው በኮሌስትሮል አለቀ፣ በሬ በሽታ አለቀ፣ በልብ ህመም ሞተ። ድንገት ጠዋት ያያችሁት ከሰዓት የለም የለም። ተጠንቅቆ እየበላም ይሞታል ሰው። ወገኖቼ ስመ እግዚአብሔርን ጥሩ እንጂ እናቶቻችን ድሮ በኋቃውን እንኳን እርሾውን ከዱቄቱ ሲያስማሙ እንኳን ስመ እግዚአብሔር ጸበል ውስጡ ያደርጋል። እምነት ይጠላል። ዛሬ እኮ በስመ አብ ማለት ያቃተን ተራራ የሆነብን ሰዎች አሉ። የምበላውን ከስጋዬ የምጠጣውን ከደሜ አስማማልኝ፣ እንደው ክፉ ነገር እንኳን ውስጡ ቢኖር አንተ አርክስልኝ ብላችሁ አቡነ ዘበሰማያት ደግማችሁ ብሉ። ያኔ ኮሌስትሮል የለ፣ ሪሄ የለ፣ ምናምን የለ፣ ቃር የለ፣ ጨጓራ የለ። ማን ይነቅለዋል? ማን ይነቅለዋል? ክብር ለስሙ ይሁንለት። መርዝ በጠበጠና ሰጠው ይላል። ሱም አማተበ፣ እግዚአብሔርን ጠራ፣ ስላሴን ጠራ፣ በስላሴ ስም አማተበና ዥው አደረገው ይላል። ካሁን ዱቄት ሆነ አመድ ሆነ ብለው ሲጠብቁ ቅዱስ ጊዮርጊስ እንደ ፀሐይ አበራ ይላል። ወገኖች እንደ ፀሐይ አበራ። የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ አንብቡ። የሚያምንብኝ ቢኖር እነዚህ ምልክቶች ይከተሉታል ይላል። አንደኛ በስሜ አጋንንትን ያወጣል። ሁለተኛ እባብ በእጆቹ ይጨብጣል። ምን ይላል? ምን ይላል? ምን ይጨብጣል አለ? እባብ። ከሰው እባብ መድኃኔዓለም ይጠብቃችሁ። ከሰው እባብ ወላዲት አምላክ ትጠብቃችሁ። እባቡንማ በዱላ እንቀጠቅጠዋለን። ዛሬ የሰው እባብ ነው ያስቸግር እንዲህ እየተሽሎቆለቅ። እግዚአብሔር ከዚህ አይነቱ ሰው ይጠብቃችሁ ወገኖቼ። በየቤቱ አለ፣ በየስራ ቦታ አለ፣ በየንግድ ቦታችን አለ የሰው እባብ መርዙን ብቻ ሲረጭ የሚታይ።
ከዚያስ እባብ በእጆቹ ይጨብጣል አይነድፈውም አለና መርዝ እንኳ ቢጠጣ በእኔ አምኗልና አይሞትም፣ መርዙ አይገድለውም ይላል። ክብር ሁሉ ለመድኃኔዓለም ለክርስቶስ ይሁን። በማን የታመነ? በማን የታመነ? በእግዚአብሔር ስትታመን እጅና እግርህን ይዘው ወጠምሻ ሰዎች ወደ እሳት ወላፈኑ ሲጥሉህ አንተ እሳቱ አያቃጥልህም፣ የወረወሩ ሰዎች ግን ወላፈኑ ያጠፋቸዋል። በእግዚአብሔር ስትታመን መርዝ የበጠበጡልህ ሰዎች በሽታው ይሞታሉ፣ አንተ ግን ጠጥተህ እንደ ፀሐይ ታበራለህ። በማን ስንታመን? በማን ስንታመን? ታመኑ በእግዚአብሔር፣ እመኑ በእግዚአብሔር። አናውቀውም እኮ ወገኖቼ፣ አልተረዳንም እኮ። ስንት ያቀፈን ወዳጅ መርዝ እየበጠበጠ አጠጥቶን ይሆን? ስንት እንጀራ ላይ የተበጠበጠ እንጀራ ማን ነው መርዝ በልተን ይሆን? አናውቅም እኮ። ማን ጠብቆን መሰላችሁ? ማን ረድቶን መሰላችሁ? እኔ ካንተ ጋር ነኝና አትፍራ ያለ መድኃኔዓለም ክብር ሁሉ ለስም አጠራሩ ይሁንለት። አዎ የሚያስገርም ነው። ስንቱን ተናግረን እንጨርሰዋለን። በቢላ በሳንጃ በሰይፍ ባጨዱት በተረተሩት በጋለ ብረት በወጉት ባቃጠሉት በፈላ ውሃ በከተቱት ጊዜ ቅዱስ ጊዮርጊስ ተፈወሰ። ቅዱስ ጊዮርጊስ እግዚአብሔር ረዳቱ ነበርና በሕይወት ቆመ፣ መሰከረ። የሚገርም ነው። ምስክርነቱ ያስደንቃሉ። እንደውም አንድ ጊዜ ይላል አንዲት ደሃ ምስኪን ብላቴና ልጇ በሽተኛ ደሃ ናት። በዚህ ላይ ልጇ ጆሮ አይሰማ፣ አይኑ አያይ፣ እግሩ የማይራመድ ሕፃን ልጅ ወልዳ ነበርና መቼም ሰው ስለሆነ ሕፃን ልጇ ረሃቡ ሲያስጨንቃት ደሳሳ ጎጆዋ ውስጥ ጥላ እንጀራ ፍለጋ ለልጇ የሚበላ ነገር ለመለመን ወደ መንደር ወጣች ይላል። በዚህ ጊዜ ቅዱስ ጊዮርጊስን እጁንና እግሩን አስረው በዚች ድሃ ቤት ምሰሶ ላይ አሰሩት ይላል። እየሰማችሁኝ ነው? በማን ምሰሶ ላይ? በዚች ድሃ ቤት ምሰሶ ላይ አሰሩት። እሷ እንጀራ ፍለጋ ወጣለች፣ ለልጇ የሚበላ ነገር ለመለመን ወጣለች። በዚህ ሰዓት የታሰረበት እንጨት ደረቅ እንጨት ለመለመና እዚያው ቤት ላይ አፈራ፣ ትልቅ ዛፍ ሆነ። ይሄንንም ጠላት ራሱ ዱዲያኖስ አየው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቁራሽ እንጀራ ለመለመን ሄዳ ያንንም ቁራሽ የሚበላ አታ እያለቀሰች ወደ ቤቷ ስትመጣ ብረት ድስቱ የለ፣ ጋኑ የለ፣ ምኑ የለ፣ በእህል ተሞልቶ ጠበቃት ይላል። ቅዱስ ጊዮርጊስ ወደ ቤታችሁ ይግባ ይግባ። አምላኮሙ ለክርስቲያን ተመስሎ ሰባ መጽሐበ ያለች አምላኮሙ ለክርስቲያን የክርስቲያን አምላኮች ሰው መስሎ ወደ ቤት የመጣ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ወደ ትዳራችሁ ይምጣ፣ ወደ ንግዳችሁ ይምጣ፣ ወደ ጤናችሁ ይምጣ፣ ወደ ልጆቻችሁ ይምጣ። የኢትዮጵያው ገበዝ ታላቁ ሰማዕት የልዳው ኮከብ ወደ ቤትሽ ሲገባ ጨለማ ወደ ብርሃን ይለወጣል፣ እንባሽ ወደ ሳቅ ይለወጣል፣ በሽታሽ ወደ ጤና ይለወጣል። ካቀረቀርሽበት ቀና ትያለሽ፣ ካቀረቀርንበት ቀና እንላለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወገኖቼ ክርስቲያኖች ነን፣ አማኞች ነን። እግዚአብሔር እንመን፣ በእግዚአብሔር እንታመን፣ ስለ ስሙ እንመስክር። ክርስቲያን ማለት ይሄ ነው። ዛሬም መታረድ አለ፣ ዛሬም መሰዋት አለ፣ ዛሬም መሰደድ አለ። መከራውን እያየነው ነው። እነ ቅዱስ ጊዮርጊስ የቀመሱትን መከራ ወንድሞቻችን በአርሲም በዚያም በዚህም ያሉ እየታረዱ እየቀመሱት ነው፣ እያየን ነው። እናት ከነ ልጇ እየታረደች ነው። ነፍሰ ጡር ሴት ሆዷ እየተቀደደ እየሞተች ነው። ዛሬም ሰማዕትነት አለ ወገኖቼ፣ አለ። ቆራጡ ሁኑ ወገኖቼ። እኛ አዲስ አበባ ላይ ነው ያለ ነው፣ በሞቀ ከተማ ነው ያለ ነው። የላመ የጣመ እየበላን ነው። ችግር የለብንም። ደልቀቅ ብለን ሃይማኖት ያውም ሰባኪ እገሌ የሚባል ታዋቂ ሰባኪ እገሌ የሚባል ታዋቂ ዘማሪ ይመጣል እየተባል ሰባኪ ያማረጥን ቃል እግዚአብሔር እየሰማን ነው።
ዘማሪ እያማረጥን ቃል እግዚአብሔር እየሰማን ነው። ዛሬ ያየነውን ሊቀ ጳጳስ የሚቀጥለው ንግስ ላይ ሌላ ጳጳስ እየመጣ እየተባረክን ነው። ዘመን ይመጣል፣ ዘመን ይመጣል፣ ጊዜ ይመጣል። ተንደላቀን የምንሰማውን ቃል የማንሰማበት ዘመን ይመጣል። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ በመጨረሻው ጊዜ እኔ እግዚአብሔር በምድር ላይ ረሃብን እልካለሁ፣ ሰዎች ሁሉ ይራባሉ። ጌታ ሆይ ተርበናልና አብላን፣ ተጠምተናልና አጠጣን ይሉኛል፣ እኔ አልሰማቸውም፣ ዝም እላቸዋለሁ ይላል። እስቲ አሜን በሉ። እግዚአብሔር ዝም አይበለን፣ እግዚአብሔር ዝም አይበለን። ዝም እላቸዋለሁ ይልና የሚራቡት እንጀራ አይደለም ቃሌን ይራባሉ ይላል። ወገኖቼ ይራባሉ። ቅዱስ ጊዮርጊስ በዱዲያኖስ ፊት ቆሞ፣ በሰባ ነገስታት ፊት ቆሞ፣ በከሃዲያን ፊት ቆሞ እግዚአብሔርን ሰበከ፣ ስመ ክርስቶስን ጠራ። የሚያስደንቀው ቤተ መንግስት ገብቶ ሲታሰር እንኳን እጅና እግሩ ታስሮ ባልታሰረው ይመሰክር ነበር። እየሰማችሁ ነው? ምን ባላለው አልኳችሁ? ባልታሰረው አንደበቱ ይመሰክር ነበር። ለማን? ለዱዲያኖስ ሚስት። ኢየሱስን እመኚ፣ አምላክሽን እመኚ፣ ጌታሽን እመኚ። የሞተልሽ እሱ ነው፣ ዋጋ የከፈልልሽ እሱ ነው፣ ወደዚህ ምድር ያመጣሽ እሱ ነው። ስለዚህ ስጋን የሚገድሉትን አትፍሪ፣ ወንጌል እየጠቀሰ ይልቁንስ ስጋንና ነፍስን ጠቅልሎ ወደ ሲኦል የሚወስደውን የሚከተውን እሱን ፍሪ። እሱ ማን ነው ስትለው ኢየሱስ ይባላል። የዱዲያኖስ ሚስት እንኳን አምና ኢየሱስ ክርስቶስን መስክራ ሞተች፣ በሰማዕትነት ነው የሚለው። ዛሬ እኔና እናንተ ላይ ያለው ዱዲያኖስ ምንድነው? ዝሙት። እኔና እናንተ ላይ ያለው ዱዲያኖስ ምንድነው? ዘረኝነት። እኔና እናንተ ላይ ያለው ዱዲያኖስ ምንድነው? አድመኝነት፣ ምቀኝነት፣ ሐሜት፣ ክፋት። ይሄን ሁሉ አርቀን ስጋውን በልተን ደሙን ጠጥተን የስሙ ቀዳሽ የክብሩ ወራሽ እንድንሆን አምላካችን እግዚአብሔር ይርዳን። የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። እሱ ዛሬ በሰማዕትነት አንገቱ ተቀልቶ ባለፈ ጊዜ ከአንገቱ ላይ ውሃ፣ ደም እና ወተት ፈለቀ ይላል። ወገኖቼ ይሄ ታላቅ ሰማዕት በረከቱ ይደርብን። እልል ብላችሁ አመስግኑ። መልጃው አይለየን። ወስብሐት ለእግዚአብሔር አሜን።